የመጀመሪያ አልበምህን ሰራ ሲጎ ሲጎል የሚለው ማለት ነው። የመጀመሪያ አልበምህ እሱ ነው። ሙሉ ግጥሙን ራስህ ነው የጻፍከው? ያኔ ምን ነበር መሰለ ቤተ ጉራጌ የሚባል ይባል ነበር። ማን ናቸው እነዚህ ቤተ ጉራጌ? ስልጤ፣ ሶዶ፣ ወለኔ፣ ሰባት ቤት ጉራጌ። እነዚህ አንድ ላይ ቤተ ጉራጌ ተብለው ይጠራሉ። ኦኬ። ለመጀመሪያ ጊዜ በአንድ ካሴት ሰብስቤ ያመጣሁት እኔ ነኝ። የሁሉንም እነዚህን የሁሉንም። ኦኬ። አሁን ዜማና ግጥም በሙሉ ያንተ ነበር ወይ ስላልከኝ ነው ይሄን ያነሳሁት። ስልጥኛው የሚሰጠኝ ስልጥኛ ቋንቋ ተናጋሪ የሆነ ሰው ነው። ኦኬ። በዛን ጊዜ ስልጥኛውን የሰጡኝ አሁን አሄራ ሄደዋል፣ አላህ ይርሃማቸው፣ ሀጂ ሻሚል ኑር ሰቦ የሚባሉ ሰው ነበሩ። እሳቸው ናቸው ስልጥኛውን የሰጡኝ። ኦኬ። የመጀመሪያው ኑር ሰቦ ነው። ሻሚል ኑር ሰቦ ነው እኔ ማቀው። ሰቦ ይሆናል አላቅም እኔ እንግዲህ። ኦኬ። ፐርፌክት። ሀጂ ሻሚል ወልሰቦ በጣም ይታወቃሉ ብዬ በቃ ወልሰቦ ሊሆን ይችላል። እኔ እንግዲህ እንደዛ እያልኩ ነው መጣው። የኔ ስተት ሊሆን ይችላል። አይ ቲንክ በስማቸው ፋውንዴሽን አለ። በቃ አይደለ? ሀጂ ሻሚል ወልሰቦ በጣም ይቀርቡኝ። ስልጤ አካባቢ በጣም ይታወቃሉ። በቃ በጣም ይቀርቡኝ ነበር እኔ። ኦኬ። በዚህም ብቻ ሳይሆን እንደው እንደ አጋጣሚ በተለያየ ጉዳይ እንገናኝ ነበር። ሞራል ከሚሰጡኝ ሰዎች አንዱ እሳቸው ነበሩ፣ አላህ ይርሃማቸው። ኦኬ። ሶድኛውም እንደዚህ አንድ ጓደኛ አለ መንግስቱ የሚባል እሱ ነው ጽፎ ይሰጠኝ። ወለንኛውም አንድ ጀማል የሚባል ልጅ እዛው ራስ ቲያትር አካባቢ ሱቅ የነበረው ሱቅ ውስጥ ይሰራ የነበረ ልጅ ነው። በጣም ቆንጆ፣ በጣም የተወደደ ወለንኛ፣ ዜማው በጣም የሰጠኝ እሱ ነው። ሶስት አይደሉ እንትና ይቀራል። ሶዶ መንግስቱ የሚባል ጓደኛ ሰጠኝ አልኩ። ወለንኛ አንድ ጀማል የሚባል ስልጥኛው ጋሻ የሚል ሶስት አይሆኑ። አራተኛው ሰባት ቤት ጉራጌ። ሰባት ቤት። ይሄ የተቀሩት የኔ ቋንቋ ስለሆኑ እነዚህ የኔ ጽፎች ናቸው። ኦኬ። ከአራቱ ውጭ ከሶስቱ ውጭ ኦሬዲ ጉራጌኛው ያው ሰባት ቤት ያንተ የራስህ ስለሆነ ማለት ነው። ሰባት ስራዎች ነበሩ በአጠቃላይ 9 ስራ ነው የቀረበው በሱ ውስጥ በካሴት ውስጥ 9 3 እና 6 9 አይመጣም። 9 ስራ ነው የዛን ጊዜ ያቀረብኩት።